ቆይ መሆን የሚባለው ነገር የፍጡር ባህሪ ነው። ኖ መሆንና ኦኬ ማስሆን ይለያያል። እሺ አላህ ሶስት መሆን ይችላል አይችልም? ፎርስ ዳይኮቶሚ ይባላል። ፎርስ ዳይኮቶሚ ታውቃለህ? ኖ ኢትስ ናት ፎርስ ዳይኮቶሚ ኤክስፕሌን ኢት ነፕ አይደለም። አላህ ሰው መሆን ይችላል አይችልም? እንደዛ ጥያቄው ራሱ ችግር አለ። ፎርስ ዳይኮቶሚ ነው ማለት አይደለም። አላህ ሰው መሆን ይችላል አይችልም? መልስ። እንደዛ ብለው ተብሎ አይጠየቅማ። አላህ ሰው መሆን ይችላል አይችልም? አንድና አንድ አራት ነው ወይስ ሰባት ነው ተብሎ አይጠየቅም። አይደለም። መልስ። ጥያቄ መልስ። ለምን አላህ ሰው መሆን ይችላል አይችልም? ተረጋጋ። ሰው መሆን የሚባል ነገር የፍጡር ባህሪ ነው። ሰው ማስሆን ይችላል ወይስ አይችልም ነው ተብሎ የሚጠየቀው እንጂ ሰው መሆን ይችላል አይችልም ችሎታ ያለው ማለት ነው። ያንተ አላህ ችሎታ በማድረግ ላይ ነው። ቆይ ጥያቄ ልጠይቅ፣ እዚሁ ጥያቄ ልጠይቅ። ይሄንን ያንተ ጥያቄውን ጥያቄ ልጠይቅ። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ሁሉም ቻይ ፈጣሪ ነው። ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም። ሁሉም ቻይ ነው ፈጣሪ። ሁሉም ቻይ ማለት ቆይ ሁሉን ቻይ መሆን ይችላል ወይስ አይችልም? አይደለም እንዳላ ሁሉም ቻይ አይደለም። አንዴ ተረጋጋ። እኔ በጥያቄ ልጠይቅህ። አላህ ሁሉም ቻይ ነው አይደለም? ይጠይቅ። አንዴ ተረጋጋ። እሺ አምላክ ሁሉን ቻዩ አምላክ ሁሉን ቻይ አለመሆን ይችላል ወይስ አይችልም? አይችልም። ስለዚህ የማይችለው ነገር አለ ማለት ነው ያንተ ፈጣሪ ነፕ አይደለም አለ ማለት ነው። ስለዚህ አየው። ቆይ መጣ ተረጋጋና ላስረዳ። እኛ ስላሴ የምንለው አንተ የተናገርከው አሁን አላህ እስትንፋስ የለውም አልከኝ አይደል? ቃል አለው። አይጠየቁን ጥያቄ መልስ። አላህ ጆሮ አለው። ጥያቄ መልስ። አላህ ይሰማል። አላህ እና በጥያቄ መልስልና ተረጋጋ። አንተ ላወርድ ነው በነዛም ባልኩ እኛ እናወራም ከሰው ጋር ተረጋጋ። አንደኛ ውጥር ብለህ ነው የምታወራው። ሁለተኛ ነገር ደግሞ መረጋጋት የሚባል ነገር የለም። አጋቺ ብሮ let me explain it በቃ ስለዚህ የተጠየቀውን ጥያቄ መልስ። ፈጣሪ ሁሉን ቻይ መሆን አይችልም ወይስ ይችላል? ሁሉም ቻይ መሆን ይችላል። ሁሉን ቻይ አለመሆን ይችላል ወይስ አይችልም? ይችላል። ሁሉም ይችላል። ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ሁሉም ይችላል። መልስ እኮ ነው። ስለዚህ ሁሉን ቻይ አለመሆን ያልኩህ እኮ ሁሉን ቻይ አለመሆን ይችላል። አላህ ሰው መሆን ይችላል። ሁሉን ቻይ አለመሆን የጠየቁን ጥያቄ መልስልኝ። አላህ ሰው መሆን ይችላል አይችልም? ውረድ። እንደዛ የምታወራ ከሆነ ውረድ። ጤነኛ አይደለም። የጠየቁትን ጥያቄ አይመልስም። እሺ ሌላ ሰው አስገቡ። ኡስታዝ እኮ ግራ ገብቶታል ልጁ። አለመሆን የሚለውን ቃል ራሱ አላስተዋለውም እኮ። አለመሆን የሚለውን አላስተዋለውም እንጂ ተበልቷል እኮ ራሱ። መጀመሪያ ግን እኮ አይችልም አለ። አሁን ቀለበት ነው የሚገባው። በሁለቱም ቀለበት ውስጥ ነው ያስገባሁት። ሁሉን ቻይ አለመሆን ይችላል ወይስ አይችልም ስለው አይችልም ካለ ሁሉን ቻይ አይደለም፣ ይችላል ካለ ደግሞ አሁንም ሁሉን ቻይ አይደለም። አለመሆን አለመቻሉ ማለት ሁሉን ቻይ አለመሆኑ ማለት ነው። ስለዚህ ጥያቄው ከመነሻው ነው ችግር አለበት። ለምን? እኛ በኢስላም አስተምሮት ያለ ባህሪ ማስሆን ነው። መሆን የሚባለው ነገር ወይም ቢካሚንግ የሚባለው ነገር የፍጡር ባህሪ ነው። እሱ ቢንግ ነው፣ እሱ ነውነት ነው እንጂ ሆነነት ሆነ ወደ አንድ ነገር ሆነ አይባልም። ስለዚህ ያልሆነውን ነገር ወደ መሆን የመምጣት ነገር የሚባል ነገር ያለው ፍጡራን ጋር ነው ያለው። ስለዚህ እሱ አድራጊ እንጂ ተደራጊ አይደለም። ስለዚህ ከመነሻውኑ ጥያቄው ፎልስ ዳይኮቶሚ ነው ወይም ደግሞ ብላክ ኤንድ ዋይት ፋላሲ ይባላል። ብላክ ኤንድ ዋይት ፋላሲ ምንድነው? ነጭና ጥቁር የሆነ እጸጽ የሚባለው አንድና አንድ 5 ነው ወይ 6 ነው ብሎ አንድ ሰው ጥያቄ ቢጠይቅ ጥያቄው ልክ አይደለም። አንድና አንድ 2 ነው ወይ 3 ነው ተብሎ የሚጠየቀው ኔጌቲቭ እና ፖዚቲቭ ከሆነ ማለት ነው። ስለዚህ እንደዛ ነው ተብሎ የሚጠይቀው። አላህ ሰው ማስሆን ይችላል ወይስ አይችልም ነው ጥያቄው መሆን ያለበት። አላህ መፍጠር ይችላል ወይስ አይችልም እንጂ መፈጠር ይችላል ተብሎ አይጠየቅም፣ መሆን ተብሎ አይጠየቅም። ስለዚህ ጥያቄው ከመነሻውኑ ስህተት አለበት ነው የምንለው። ይሄ ምን ይባላል? ፎልስ ዳይኮቶሚ ይባላል። ልጁ በነገራችን ላይ የተረጋጋ ልጅ አይደለም። ቀደም እያወራን እያለ መሀል ላይም ሲገባ ነበረ፣ ከስርም 10 እንትን ሲል ነበር። እንደገባም ደግሞ ጋል ብሎ ነው የመጣው። እና ተማር እንደዚህ አይነት ነገር እናንተ ትንሽ 1 ሳምንት 2 ሳምንት ለቲክቶክ አዳዲስ ሲሆናችሁ 1 ሳምንት 2 ሳምንት ትንሽ ቲክቶክ ላይ አሳልፉ። እንዴት ነው ሰው የሚወያየው፣ እንዴት ነው የሚያወራው የሚለው ነገር ይሁንና ከዛ በኋላ ነው እንትን የሚለው ኢንሻአላህ። ሌላ ሰው አለ? ጀዛከላህ። የሰላም ወደብ ተመለስ። የሰላም ወደብ እንትን ነው ፖዝ ሆናል። ውጣ። ሪፖርት እያረክ ነው። ተመለስ። ኦኬ ተመልሷል። ኡስታዝ አንድ ሰው አለ አውሮ። እሺ ሰላም አይነት ይመስላል። ሰላም እንዴት ነህ? ሰላም አይሰማም? ሰላም ይሰማል።
ይሰማል? አውራ። መልካም። እሺ ጮክ በልሽ። የመጣሁት እኔ ከኦርቶዶክስ እምነት አማኝ ነኝ። ኦኬ። እና ጥያቄ እንደዚህ ዲቤት ላይ ገብቼም አላውቅም። በእርግጥ የዲቤት አቅም አለኝ ብዬ አላስብም። ግን እንደ መሰረታዊ ነገር ከአንድ ከሙስሊም መጠየቅ የምፈልገው ነገር አለ። እሱን ማወቅ እፈልጋለሁ። ችግር የለውም፣ ጠይቅ። ችግር የለውም። መልካም። እሺ የመጀመሪያው ጥያቄ ነቢዩ መሐመድ ነቢይ ለነቢይነቱ ማረጋገጫ እፈልጋለሁ ማለት በቃ ይሄ ነው። ነቢይ ለመሆኑ ማረጋገጫቸውን እፈልጋለሁ። ነቢይ ስለመሆናቸው ማረጋገጫ አንደኛ አምላካችን አላህ በቁርአን ውስጥ ስለሳቸው ስለነገረን፣ ሁለተኛ ነገር ደግሞ በእሳቸው የተናገረው አምላካችን አላህ ንግግር መጻኢ ጊዜዎችን ስለተናገረ፣ ለምሳሌ የሩቅ ነገር ሚስጥሮችን መናገሩ አንደኛው እሱ ነው ራሱ ማለት ነው። እኛ ማናቃቸውን ነገሮች የወደፊቱን ነገር ቁርአን መናገሩ በእሳቸው ላይ የመጣው መልእክት ከአላህ ዘንድ ስለመሆኑ ማረጋገጫ እና እሳቸው መልእክተኛና ነቢይ ስለመሆናቸው ማስረጃችን አንደኛው ይሄ ነው። በቀላሉ መጻኢ ጊዜውን በቁርአን ውስጥ መስፈሩ ባጭሩ። እሺ አይ መልካም። አንድ ነገር ማንሳት የምፈልገው ነገር ለምሳሌ አሁን ነቢዩ መሐመድ ለምሳሌ ራሱ በጻፈው መጽሐፍ ማለቴ በእኔ እይታ የኔን እይታ ላንጸባርቅ፣ እኔ ቁርአንን ወርዶለታል ብዬ ስለማላስብ ወይም ልክ እንደ ማንኛውም መጽሐፍ ተጽፏል ወይም እንደዛ ብዬ ስለማስብ እሱ በያዘው መጽሐፍ ስለራሱ ስለገለጸ ያን አምላክ ቃል ነው ብለን እንድንቀበል የሚያስችለን ምን ምክንያት አለ? ለምሳሌ እዚህ ጋር አንድ ነገር ምሳሌ ልስጥና ታስረዳኛለህ። ለምሳሌ ፍቅርሲዝም አለ። ፍቅርሲዝም ስለራሱ የራሱ የሆነ አይ ቲንክ መጽሐፍ በደንብ ይኖረው አይኖረው አላውቅም፣ ግን ብቻ ስለሱ ስለተናገረው ነገር ያ መጽሐፍ ስለሱ ስለመሰከረለት ትክክል ነው ብለን መቀበል እንችላለን። ያ መጽሐፍ ሌሎች መመስከር የለባቸውም። እሱ ስለራሱ ስለመሰከረ ወይም እሱ የያዘው መጽሐፍ ስለመሰከረ ምስክርነቱን ያረጋግጣል፣ እምነት ያሰኘዋል። አንድ ያ ነው። ሁለተኛ ደግሞ መጽሐፎችን አንደኛ ጨርስ እዚህ ጋር ላጠቃለውና መጽሐፎችን ሁለቱም ስለመለስክልኝ ብዬ ነው። መጽሐፎችን አይ ማለት ተደራረብ። ምክንያቱም ዝም ብለህ ስታወራ ጥያቄ አይደለም የሚሆነው፣ ማብራሪያ ነው የሚሆነው። ማብራሪያ ደግሞ ማብራሪያ ያስፈልገዋል። ስለዚህ ረጅም ሲሆን ጥያቄ አይደለም የሚሆነው። አንድ ጥያቄ ጠይቀሃል፣ ያኛው ጥያቄ ተመልሶልሃል። ሁለተኛውን ጥያቄ እየጠየቅክ ነው ያለው። ሁለተኛውን ጠይቀህ ደግሞ ሁለተኛ እያልክ ነው ያለው። ሰው ደግሞ አንዴ ነው ጉብቻ የሚጎርሰው ማለት ነው። ከዛ በኋላ ነው ከዋጠ በኋላ ሌላውን ደግሞ የሚበላው ማለት ነው። ስለዚህ ጥያቄውን ምንድነው? ሲጀመር ረሱል ሰለላሁ ዐለይሂ ወሰለም ቁርአንን አልጻፉትም። ዝግዝጋ ነው የመጀመሪያ አንተ ማለት ነው። ቁርአንን አንብባ አታውቅም፣ ምን እንደሆነም አታውቀውም አንተ። አንደኛ ነገር ይሁን አይሁን አልቀበልም ማልክ፣ ላትቀበል ትችላለህ። ስለማታውቀው ልትቀበለው አትችልም። መጀመሪያ ማወቅ ይቀድማል። ቁርአንን አንብባ አታውቅም፣ ምን እንደሆነ አታውቅም። እንደዛ አይደለም። እሺ ልክ ነህ። አይ ቁርአን አውቀዋለሁ እያልኩ አይደለም፣ ግን አንተ ካመጣህልኝ ምሳሌ ነው። ቁርአን ራሱ ስለራሱ ስለተናገረ ለምሳሌ ፍቅርሲዝምን አነሳውልህ እኮ። በፍቅርሲዝም በራሱ መጽሐፍ ሲጀመር የመስራቹ ነው የምትለው ሰውዬ ሙድ እየያዘ እንደሆነ ራሱ በደንብ ማወቅ ትችላለህ። ራሱ አንደኛ ነገር። ሁለተኛ ነገር ደግሞ በሲሪየስ እሱ እንኳን ሙድ የያዘ ሰው አይደለም። በሲሪየስ ነብይ ነን ብለው የተነሱ አካላት በምድር ላይ ብዙ ጊዜ ነበሩ። አንደኛ ነገር ሲኖሩ ግን እነዛ የኖሩበት ዘመን በወቅቱ እነማኔ አሉ፣ ራሱ እነማኔ አሉ፣ ሞንታነስ አለ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነብይ ነን ብለው የተነሱ ብዙ ሰዎች አሉ። ኢየሱስ በመጣበትም ሰዓት መሲህ ነን ብለው የተነሱ ብዙ ሰዎች አሉ። የነሱ አንደኛ ትምህርታቸው መልካም ፍሬ የማያፈራ ዛፍ ይቆረጣል ባለው መሰረት ተቆርጦ ነው የቀረው። ቁርአንም በሱረቱ ምዕራፍ 13 ላይ ሲናገር ምንድነው? ኮረፋይቱ ግብስብስ ሆኖ ይጠፋል ነው የሚለው፣ እውነቱ ግን በምድር ላይ ይረጋል ነው የሚለው። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ትምህርት የመጣው ካላህ ዘንድ መሆኑን የምታውቀው 1400 ዓመት ዘልቆበቷል። አንድ የመጀመሪያው ነው። ሁለተኛ መጻኢ ጊዜዎችን ቁርአን አስቀምጧል ብለናል። ሶስተኛ ነገር ደግሞ ለምስክርነት ያልከው ምስክር ብዙ አሉ። ሰሃባዎች ምስክርነት አለ። ራሱ ከ10,000 ሰው በላይ ምስክር አላቸው ረሱል ሰለላሁ ዐለይሂ ወሰለም በዛን ሰዓት የነበረው ማለት ነው። በወቅቱ ያዩ በእሳቸው እጅ የተፈጸመውን ታምር ያዩ
ሰዎች ነበሩ በወቅቱ ማለት ነው። ያንን ዘግበዋል ሐዲስ በሚባለው ነገር ላይ ማለት ነው። ስለዚህ ቁርአንን ሙሉ ለሙሉ ካላነበብከው ሳታነበው እንዲሁ በግርድፉና በሌጣው ይሄ ነገር ያምላክ ቃል ሊሆን አይችልም ካልክ ባይብልንስ በምን ስታንዳርድ ተቀበልከው ወደሚለው ጥያቄ ይነሳል ማለት ነው። ለምሳሌ ማለት ነው በቦታው አልነበርክም፣ በቦታው አላየኸውም። አንድ ሰው ባይብልን ያላነበበ ሰው አንብቦ እንዲረዳው ውስጡ ያለውን ይዘት የትንቢት ይዘት ያለው ነገር የተሰጡት ተአምራቶች በፐርሰናል ህይወት ውስጥ ደግሞ በሰዎች ላይ በኢንዲቪጁዋል ላይ የሚኖራቸው ደግሞ የትራንስፎርሜሽን ኢንዲቪጁዋል ትራንስፎርሜሽን አለ። የሰው ልጆችን መለወጥ፣ ሞራልና ኤቲክስን ማምጣት፣ ማህበረሰብ መመስረት፣ ጥሩ ማህበረሰብ መመስረት፣ በዓለም ላይ ሲቪላይዜሽን ማምጣቱ የመሳሰሉ ነገሮች ተደማምረው እነዛ ነገሮች ተመተጋግሮ ይሄ ነቢይ ያመጣው ፍሬው እኮ ነው እንደዚህ አይነት ነገር ብለህ ልደመድም ትችላለህ እንጂ አንተ ሳታጠና ስለ እስልምና ስለ ቁርአን ሳታጠና ሳታነብ በጥቅሉና በድፍኑ ይሄ ነገር ትክክል ሊሆን አይመስለኝም ማለት አትችልም። ግን እንደዛ ብትልም ችግር የለው። ለምን? ስለማታውቀው የማታውቀውን ነገር መቀበል አይጠበቅብህም። ለምን? ነብዩ መሐመድ ነብይ ናቸው ብለህ እንድትቀበል እኔ አልጠብቅም። ለምን? መጀመሪያ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማጥናት አለብህ። ስለ ቁርአን ማንበብ አለብህ። ጊዜ ሰጥተህ አጥና። እሺ ወንድሜ አንዴ ማለቴ መልስ በጣም ደስ ይላል። በጣም የተረጋጋ ነው። አይ አፕሪሺየት ሰም ማለቴ የሆነ እንደዚህ ሳልፍ ሳይው ለራሱ እንዳልኩ የመጀመሪያ ነው። ቲክቶክም እንደዚህ የሆነ ደስ የሚል እንትን ድባብ አለህ። ያው ሰው አይደለን ፈጣሪ ደግሞ አንተንም እኔንም አንተን ሙስሊም ያደረገህ ፈጣሪ አዳይ ሆኖ ወይም እኔን ክርስቲያን ያደረገኝ ፈጣሪ ላይ አዳልቶ አይደለም አይደለ? ስለዚህ ጀስት ያለውን ነገር ላስረዳህና ይህ በተረጋጋ አቋምህ የሆነ ግልጽ ነገር ይዞ ብሄር ደስ ይለኛል። እና እኮ እሺ ማለቴ እንዳልኩህ ቁርአን ስለራሱ ወይም ነብዩ መሐመድ በቁርአኑ ስለራሱ ስለመሰከረ ምስክሩ እውነት አይደለም። ለሱ ደግሞ የፍቅር ምሳሌን ያነሳሉ። እንደዛ ብዬ ነው ዞ ደግሞ አንተ እያልከኝ ያለው መጀመሪያ ቁርአንን አንብብ ነው። ግን ማንኛውም ሙስሊም እንኳን እኔ አይደለሁም ክርስቲያኑ፣ ማንኛውም ሙስሊም እኮ ቁርአኑን ሙሉ አያውቀውም አይደለ? የግድ ካላወቅ ስለሱ ትክክል አይደለም ወይ ምናምን ብለህ መዝጋቱ ትክክል አይደለም ብዬ አስባለሁ። ስለዚህ እንደዛ ስለሆነ የራሱን መሰከር ለራሱና ወደኛ ሲመጣ ቁርአን ያነባል፣ አንብቦ ነው የሚሰልመው። እውቀት ይቀድማል። በሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ይላል። ቁርአንም ቢያንስ ማንበብ አለበት። ከዛ መሰረታዊ ትምህርቶቹን የኢስላም አስተምሮቶቹን ይማራል ማለት ነው አንድ ሰው። ከዛ ከማረከው እስልምናን ይቀበላል፣ ወደ ዲኑ ኢስላም ይመጣል ማለት ነው አንድ ሰው። ስለዚህ ለማወቅ ጭልጥ አድርጎ እውቀት ማወቅ አለበት የሚል መስፈርት የለንም። እኛም ገና እያወቅን ያለ ነው። ነገር ግን ምንድነው የሚሆነው? ቁርአን የአምላካችን ያለ ንግግር ነው ወይስ አይደለም የሚለውን ነገር ቀስ ብሎ ረጋ ብሎ በአጽኖትና በአንክሮት ሊያዳምጥና ሊያነብ ይገባል። ጊዜ ሊሰጥ ያስፈልጋል። ስፖንታኔስሊ ኦቨርናይት በአንድ ምሽት ውስጥ ቁርአንን እወቅ ወይም ደግሞ አንብብ የሚባል ነገር የለም። ግን እስቲ አንተ ጊዜ ካለ በአፕም ደረጃ ስላለ አውርደውና ኤውና ከዛ እንደው በግርድፉና በሌጣው ኤውና ከዛ በኋላ ደግሞ ሲመች ደግሞ ፈርጅና ደርዝ ባለው መልኩ ከኛ ጋር ታወራለህ ማለት ነው። አሁን ግን ምንም ብላይንድ ነው የሚሆነው ማለት እዚህ አንድ ልክ ነሽ። አይ ማለት አንድ ነገር ብቻ ይሄን እሺ ስለሱን እንተውና ቁርአን ስለማወቅና ስለማወቅ እንተውና እኔ ስለራሴ ይሄን ብቻ ምሳሌ ከመለስክልኝ ይበቃኛል። እኔ ስለራሴ የሆነ መጽሐፍ ጽፍ ይወረዳልኝ ወይም የሆነ ነገር ብዬ ባምን ያ መጽሐፍ ስለኔ ስለመሰከረ ወይም የፈጣሪ ቃል ነው ብዬ ልክ ቁርአን እንደወረደለት ዘሲም 30 ጁዝ አድርጌ ለራሴ ቁርአንን አይነት መጽሐፍ ጽፌ ከዛ ከመጽሐፍ ቅዱስ ጋር የሆነ ነገሮችን አያይዤ ያ መጽሐፍ እንደዛ ስላለኝ ብቻ እና በተለያየ መንገድ ወደ ብዛት አንተ ቀደም ብዛትን መሰረት አድርገህ ትክክል መብዛቱ ወይም ምናምን ዓመት መቆየቱ ለትክክለኛነት ማስረጃ ነው እያልከኝ ነው። እሱ ምናምን ዓመት መቆየቱ ብዙ ምክንያቶች ማንሳት ስለምንችል እንደዛ ማለት እንችላለን። ግን ስለራሴ የጻፍኩት መጽሐፍ ስለራሴ ትክክል ነው ብሎ ማለት ይቻላል? ይሄን ብቻ መልስልኝ። አዎ ስለ ቁርአን ይኸውልህ 4 አይነት ግንዛቤ አለ በሰዎች ጥናት ውስጥ ማለት ነው። የመጀመሪያዎቹ ምንድናቸው? ክርስቲያኖች ሚሽነሪዎች የሚገነዘቡት ግንዛቤ አለ። ቁርአን ተበርዟል ይላሉ። ለምንድነው ተበርዟል የሚሉት? ባይብል እንደተበረዘ ስለሚያውቁ። የመጀመሪያ የነበረው የዕብራይስጥና የግሪክ ማኑስክሪፕት ስለሌለ ብሉይ ኪዳን በዕብራይስጥና በአረማይስጥ፣ አዲስ ኪዳን ደግሞ በግሪክና በሮማይስጥ ነው የተጻፈው። የማርቆስ ወንጌል በሮማይስጥ ስለሚሉ ማለት ነው። ከዛ በኋላ ያ ነገር ኦሪጂናል አውቶግራፊ ስለሌለና በጊዜ ሂደት ውስጥ የተለያየ ነገር መበረዝ ስለደረሰበት ልከክልኝ በሚል
ይሄ ልከክልኝ በሚል ወይም ደግሞ በርደን ኦፍ ፕሩፍ ፋላሲ በመጠቀም ክርስቲያን ሚሽነሪዎች ምን ይላሉ? አይ ቁርአን ተበርዘዋል፣ መጀመሪያ የነበረውን አልጠበቀም ይላሉ። ያን አርጊውመንት የሚያቀርቡት ለምንድን ነው? ባይብላቸው ስለተበረዘ ማለት ነው። ከዛ በኋላ ሌሎች ደግሞ አሉ ኦሪየንታሊስቶች የሚባሉ ኦሪየንታሊስቶች ደግሞ